እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። ኧረ ኬት መጥቶ በቃ ጋይስ፣ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው? እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለሀገር ገጽታ ነው። እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም፣ ለሀገር ግንባታ፣ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ነው። ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምተህ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ ሀገሬን ለማስጠራት ሀገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሰይዶ የተፈራረመው። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። ኧረ ኬት መጥቶ በቃ ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ አሪፍ። አሁን እነጌቾ እኮ ብዙ ይታገላሉ። እኔ ማውቀው ነገር አለ። ገብቶሻል አይደል? ይሄ ውድድር እንዳይካሄድ ብዙ እንቅፋቶች አሉ። ትክክለኛ ያንተ ፍላጎት ምንድነው? በግልጽ አስረዳ። እኔ ከትኬቱ 10% እፈልጋለሁ። የትኬት መሸጫ ዋጋ ደግሞ 10,000 ብር እንዲሆን እፈልጋለሁ። ይጠላኝም ይወደኝም እኔም ማየት ይፈልጋል፣ አቅሜም ማየት ይፈልጋል አይደል? ስለዚህ 10,000 ብር ቆርጦ ይገባል ትኬት። ህዝቡ እንዲያቆም ፈልገው ነገር የዋናው የገቢ ምንጩ እኔ ነኝ ማለት ነው። ህዝቡ ይሄንን ነው መረዳት ያለበት እንጂ ዝም ብላችሁ አንዳንዱ ሚንበጫበጫለ I don't give a shit why because I'm a king you got it አገኘኛ በቃ። እሺ በመጨረሻ ማስተላለፍ ፈልገው ማንኛውም መልእክት ካለ? ሪስፔክት ያስፈልጋል እርስ በርስ። አሁን ይሄ ማርሻል አርቲስቱ ውስጥ ላይ ችግር አለ። አሁን እነጌቾ እኮ ብዙ ይታገላሉ። እኔ ማውቀው ነገር አለ። ገብቶሻል አይደል? ይሄ ውድድር እንዳይካሄድ ብዙ እንቅፋቶች አሉ። ሌላም ሰው ሊያዘጋጅ ሲመጣ ብዙ እንቅፋቶች አሉ። እርስ በርስ ተከባብረን የሀገራችን ማርሻል አርት አሳድገን ተጠቅመን ታዳጊዎቹንም ጠቅመን ወጣቱንም ጠቅመን ሀገራችንንም ጠቅመን ነው መስራት ያለብን ነው ማለት መልእክቴ። የትልቁ መልእክቴ ይሄ ነው እንጂ ወደ ኋላ የሚጎትቱ ሰዎች አሉ። ወደ ኋላ ከሆነ ደግሞ ገደል እንገባለን ነው። ይሄ ነው መልእክቴ። this is my message thank you በጣም ነው የማመሰግነው። you welcome ሰይዶ ፈርተሽ አንቺ ነሽ እያስወራ ነው እኮ ፈርበለታ አስወራ እናቴ ትቆጣኛለች ብለህ ስማ እኔ አም ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እንጂ በነፃ እገባለሁ። እርግጠኛ ነው ሰምታችኋል። አሁን ከነገች ጋር አገናኘዋለሁ። እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለሃል። እገባለሁ ነው በነፃ እገባለሁ። ፕሮፌሽናል አድርጉት እናንተ ፕሮፌሽናል አድርጉት። ለአንድ ወገን አታድርጉ። እኛ ለአንድ ወገን አናደላ። ሰይዶ ነው እንደሆነ አንተ ደግፈኝ በቃ እናያለን መድረክ ላይ በነፃ እንገባለን። we are brothers by the way። እንደዛ አይደለም። ሰይዶ ጀግና ነው። ከድሮ ጀምሮ ነው የማውቀው። እናያለን በነፃ በቃ እና ዲል እንዳሸሹ አሁን እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ችግር የለም። ሰይዶ ማርሻል አርት ፋይቱን ያለ ብር ነው የተቀበልከው ምናምን ነገር የሚል ሶሻል ሚዲያ ላይ በጣም እየተንሰራፋ ነው የሚገኘውና እና የእውነት ያለ ብር ነው እንዴ ፋይቱን የተቀበልከው? አተረፈናት እናቴ ትቆጣኛለች። እንደዚህ አይነት ጥያቄ እንደዚህ አይነት ጥያቄ በቃ ተፈራረምኳል። ይሄ ቪዲዮ እናቴ ስለምትቆጣኝ እንዳታዩት። እነማን ናችሁ ማታዩት? ኢትዮጵያ ውስጥ ያላችሁ ሙስሊሞችና ሌላ እምነት ተከታዮች ማለት ነው። ውጪ ያላችሁ ሙስሊሞች ብቻ ነው እንድታዩት የምፈልገው ማለት ነው። ስለዚህ እናቴ ትቆጣኛለች። ያሳልፉት። ለምን አንድ መልእክት አስተላልፍ ስላለችኝ ነው። ውጪ ያሉ ሙስሊሞች ማለት ነው። ምንድነው ውጪ ሀገር ያላችሁ አሜሪካ፣ አውሮፓ እና ሚድል ኢስት ወይም አረብ ሀገር ያላችሁ ቁርአን ኑ ተማሩ እያሏችሁ ነው። መርከዝ ኢቅራ ኢስላሚክ ሴንተር ቁርአንን ተማሩ፣ ቁርአንን ወቁ፣ ቁርአንን ሳታቁ እንዳትሞቱ። በኦንላይን በቴሌግራም በዋትስአፕ በኢሞ በሚቲንግ በእነዚህ ሁሉ እናስተምራለን። ኑ ቅድሚያ አይደለም የምትከፍሉት፣ ከተማራችሁ በኋላ ነው የምትከፍሉት። የተመረጡ ምርጥ ኡስታዞች የሴትም የወንድም አለን። ባሉበት
በተመቸው ሰዓት እናስተምራለን እያላችሁ ነው ማለት ነው። ስለዚህ ኢልም ዕውቀት ነው ዋናው ዓላማው። አፈጣጠራችን ዕውቀት መፈለግ ነው። ዕውቀትን ፈልጎ በዕውቀት ተጠቅሞ መሞት ነው። ካልሆነ ሳትቀሩ ቁርአን ሳትቀሩ ከሞታችሁ አደጋ ላይ ነውና ያላችሁት። ስለዚህ ኑ ተማሩ። ውጪ ሀገር ላላችሁ ሙስሊሞች ብቻ ነው ይሄ። ለማንኛውም ለበለጠ መረጃ በ0915 17 30 87 ደውሉልን እያላችሁ ነው። ከታች ያለ ስልኩም ሜንሽን አደርጋችኋለሁ። ተማሩ ተማሩ ተማሩ። ተምራችሁ አላህንም አስደስቱ እናቶቻችሁንም አስደስቱ ማለት ነው። ይሄንን ካላደረጋችሁ ደግሞ እናቴ ትቆጣኛለች። يلا ተፈደሉ። ሴዶ ማርሻል አርት ጆኒ በኬንያ በኩል በጣም በእግሩ ፈርጥጦ እየሄደ ነው ምናምን ነገር የሚባሉ ወሬዎችን ሰምቻለሁኝና ምን የጻፍክለት ሜሴጅ ወይም ደግሞ ያስተራራው ነገር አለ እንዴ? ማላልኩም እስክሪብቶ ልክ ሲፈረም ቂጡ ጥሎ አሁን የት ነው ደረሳሉ? ከፋ ነው ምናምን ደርሷል። ትምላለክ እኔ ነገር እኮ ላይ ከተሳከለ ለምን አልገባ ወላሂ እገባለሁ። አው ሌላኛው የህዝቡ ጥያቄ ሰይዶ 10 ሚሊዮን ብሩን ቢሰጠው አይገባም የሚል ነገር አለ። ስለሱ ደግሞ ማረጋገጫ ይፈልጋል። ምን ትላለክ? ምክንያቱም አሁን አንተ ለህዝቡ ብለህ ነው አይደል መጀመሪያም ፋይቱም ሲጀምር ያልከው። ስለዚህ ጥያቄ ሰው ያልገባው ምን ነው ታውቃለሽ? ህዝቡ ሪል ሚክስድ ማርሻል አርት ምን እንደሆነ ላሳየው ነው እንጂ ሌላ ነገር አይደለም። ለህዝቡ ሲባል እኮ ሪል ሚክስድ ማርሻል አርት ምን እንደሆነ እንዲያቅ ማለት ነው። ወጣቱም እንዲማር ታዳጊውም እንዲመጣ። ለምን ሚክስድ ማርሻል አርት ትልቅ ገንዘብ ያለው ነገር ነው። ዓለም ላይ ትላልቅ ፖለቲከኞች እነ ትራምፕ፣ ባለሀብቶች እነ ኤለን ማስክ፣ አርቲስቶች ምኖች ሁሉም ይሄን ውድድር ቁጭ ብለው ነው የሚያዩት። ኢትዮጵያ ውስጥ ያለው ወጣቱም ታዳጊውም እንዲጠቀም ስለምፈልግ ገብቶሻል አይደል? አሁን ግን ይሄ ነገር ከተስተካከለ ትገባለህ አይገባም ለሚለው ሰው ህዝብ ምንድነው መልስ? እኔ መጀመሪያ ለምን እስማማለሁ? መጀመሪያ ተርሻለሁ ትምላለክ እኔ ነገር እኮ ላይ ከተስተካከለ ለምን አልገባ ወላሂ እገባለሁ። ሆዴ ላይ ነው ጀምራ ባሻ እናቴ ትቆጣኛለች። አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነስ ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ በአም ፕሮፌሽናል ወይ እየመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይሄን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። አረ እንቁራሪቷ መፈራረምን ስትሰማ ሀገር ለቃ እየወጣች ነው አሉ በቀሉ። አረ ተይ ነይ ተመለሽ በቀሉ ነይ። ድንበር እንዲዘጋልኝ ነው የምፈልገው እንድታውቁልኝ። የኢትዮጵያ ድንበር ይዘጋልኝ እንዳይወጣ እንዳያመልጥ። ልክ መፈራረም ሲሰማ እያመለጠ ነው ተብሏል። አንቺ ተይ ነይ ተመለሽ በቀሉ ነይ ተመለሽ። እኔ ችግር የለውም እኔ አልጎዳሽም። ኮማ ውስጥ ባስገባሽ ነው እኔ አልገልሽም። ኮማ ውስጥ ባስገባሽ ነው። ነይ ተመለሽ በቀሉ። አረ ነይ ተይ። የንቃተ ህሊና ውድድር አለቀ። አሁን ደግሞ ሴዶ መጥቶ ወዳደራለሁ ምናምን እያለ ነው። ምን አስቦ ነው? ምን እንዳሰብንማ እናሳያለና ብራዘር ንጉሱ ማን እንደሆነ እናሳያችኋለን። እሱም ብለህ ነው? አዎ የሚክስድ ማርሻል አርት ንጉሱ ማን እንደሆነ ዝም ብሎ በመንከባለል ሚክስድ ማርሻል አርት ማወቅ አይቻልም። ለማንኛውም ለሴዶ ያላችሁን 10 ጥያቄ ኮሜንት ላይ አስቀምጡልን። ሴዶ ማሸት አይቻልም፣ አለመመለስ አይቻልም። እሺ ንጉስ መሆኔን ታምናለህ? አታምንም? እንወያይበታለን። አታምንም? አምናለሁ። እሺ
So, like, how am I supposed to eat all this? Enjoy. Bro, he's actually good with this. Then you can like just stab it. Is there like soy sauce we can dip it in? Yeah, it's like right there. Put it on that. But I've never been here before. Oh, maybe I just. I thought it was the hinge. Was the hinge. How many people expect us to like wait until this shit fills up? Oh, dude, this is how you do it. Yeah. Then why are you doing it? No, this. Oh, fancy. You still bring that shit? Yeah, check this out. Look at this. Wow. You actually get the man of knowing your book. You're learning the city life. You guys see this. Let's go. እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች፣ አላህም አይወድም ማለት ነው። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ አም ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም፣ እናቴም ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር ይወዳል? እናታችሁ ቁማር ትወዳለች? ቁማር ብትጫወቱ ትፈቅዳለች? እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ፣ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ትኬት 10% ከተደረገልኝ እገባለሁ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱት ማለት ነው። የኔ ዓላማ ይሄ ብቻ ነው። this is my last video፣ የመጨረሻ ቪዲዮ ነው ስለ ውድድር። በቃ ተፈለቁ። 3 2 1 እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም፣ እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው፣ በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ነው ያለነው። የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው። ስቴይ ቲዩንድ። ጆኒ ሲይዝ ለምን እንዲያታመልጥ ብሎኛል። እሺ ያኔ ታየ ችግር ምንድነው? እንዴት? እሺ ያ እሺ ቦዲ ሎክ ነው የሚይዝ። እሺ አጋድሞ ይታባ ከፈለክ ያለህበት ጋር እመጣለሁ፣ ግን አጠገብህ ሁኜ አንተን ሳልጎዳ መቀመጥ አልችልም። እኔ ለእናንተ ፋይት ለማሳየት ከፕሮፌሽናል ወይ ደግሞ በጣም ጎበዝ ከሆነ ኪክ ቦክሰር ወይ ሞይታይ ፋይተር ጋር ነው የምገባው። ያን ሳረግ ደግሞ እጎዳለሁ። ንቃተ ህሊና እዝናረ ፋይተር የኔን ቴክ ዳውኖች አያስቆም። የፈለገ ፕራክቲስ ያድርግ፣ የፈለገ ያጥና። እኛ ስንት ዓመት ለፍተን ያገኘነውን ችሎታ በአንድ ሳምንት በሁለት ሳምንት ማክሸፍ አይችልም። ኢትስ ጀስት ፖሲብል ኢፍ ሂ ካምስ ሂር ማንም አይጎዳውም። እኔ ለጂሙስ መተን ይቀጠቀጣል፣ ይሄዳል። ከዛ የ1 ሚሊዮን ብር ፋይቱ ላይ ፎከስ እናደርጋለን። ንቃተ ህሊና አፍተር ዳት ይረስ ማይመጣበት ምክንያት ስለሚያውቅ ነው። ኦልሬዲ አሁን ያለንበት ላይ ብንታይ ዲስ ከረንት ጆኒ ቨርሰስ ዲስ ከረንት ንቃተ ህሊና ምን እንደሚሆን ስለሚያውቅ ነው እኮ እዛ ተሾመ ጋር ሞይታ እየተማረ ያለው። በራሱ ቢተማመንና ራሱ እንዳለው ኮንፊደንስ ቢሆን ኖሮ ቀጥታ ይመጣ ነበር። but I promise you guys እኔ ከሱ ጋር ፕሮፌሽናል ጸብ አይደለም። አዎ የሰፈር ጸብ ነው አላችሁ። አዎ this is personal for me። this is የሰፈር ጸብ። አንዳችን እንገባለን እንወጣለን፣ ዳኛም አያስፈልግም። ይሄ ስፖርታዊ ጨዋነት ምናምን የምትሉት ነገር like at this point we've
crossed and now we've come too far. This is personal. ይሄ ፕሮፌሽናል ስፖርት አይደለም። ፕሮፌሽናል ስፖርት የ1 ሚሊዮን ብሩን ፋይት ስናደርግ እናሳያቸዋለን። but until then ንቃተ ህሊና I'm waiting for you. I'm easy to find. ከፈለክ ያለህበት ጋር መጣለሁ። ግን if you expect face off ምናምን ካንተ ጋር ለማድረግ አጠገብህ ሆኜ አንተን ሳልጎዳ መቀመጥ አልችልም. It's just impossible. face off ለማድረግ ትግስቱም የለኝም። ግን እንግባ እንጋደል ከዛ በኋላ ጓደኛ አረጋለሁ አሰለጥናለሁ አስተምርሃለሁ መጀመሪያ ግን ሃምብል ማድረግ አለብኝ ውሃ ውስጥ የሰመጥክ ነው የሚመስለው ለማንኛውም 3 ሳምንት ትሬን አድርጎ መምጣት ይችላል ማለት ነው ከፈለገ አንድ ወር ይሰድ የፈለገው ነው ያልይሰድ and for most of you guys ደግሞ ኤማ ስፖርታዊ ጨዋነት ምናምን የምትሉት ማለት ነው ስፖርታዊ ጨዋነት has never gotten anyone anything ኢትዮጵያ ውስጥ I am willing to be the bad guy of MMA if you guys want to hate me or not I don't care ግን when the time comes stage ላይ ወጥቶ ለመጎዳት I'm willing to put my life on the line በየቀኑ ነው ትሬን የምናደርግ I'm training 3 times a day በቀን 3 day for almost 7 times a week every single day ለእናንተ ፋይት ለማዘጋጀት ስፖርታዊ ጨዋነት የሚሉ ሰዎች አንድ ቀን ፋይት አድርገው ብር አግኝተው ያውቁም እኛ እዚህ እየፈጠርን ያለ ነው the first fighter ሚሊዮነሮችን ለመፍጠር ነው ኢትዮጵያ ውስጥ and you don't do that by having 2 good guys you need a bad guy and I'm willing to be that but guys understand I want to see blood Katelina I'm waiting Ethiopia is waiting እዚህ መጣ 3 ሳምንት ትሬኒንግ ወስደ if you go back to Bonga ህዝቡ ነው የሚያፍረው ማለት ነው Bonga don't care I'm counting on you and I hope you don't let us down because people want to see this all right bro what's the word ማስተር ተሾመ መላጣው የኢትዮጵያ ሞይታይ ንጉስ ማስተር ተሾመ ባለፈው የኔን የኤምኤምኤ ቻሌንጅ ተቀብሏል አብዛኞቻችሁ ማይታችኋል ብዬ አስባለሁ ማስተር ተሾመ ሲያሰለጥነኝ ነበር ብዙ የኢንተርናሽናል ፋይቶችንም አድርጓል ግን የገረመኝ እኔ እንኳን ተገፍቼ ነው የወደኩት እሱ ባንድ ቦክስ ሁለቴ ወድቋል አሁን ምንድነው ልላችሁ እንፈልገው ማስተር ተሾመ ይህንን ቻሌንጅ ሲያቀርብለት እንደ ንቀት ይህንን ነገር ሊያይ ይገባል ብዬ አላስብም this is not disrespect this is evolution አንድ ተማሪ ተነስቶ ማስተሩን ፋለማለሁ ሲል ይሄ ትልቅ እድገት ትልቅ ነገር ነው ለማህበረሰባችን የምናሳየው የምናስተምረው ስለዚህ ይህንን ኤምኤምኤ ፋይት ኢንቫይት ሳረገ ከጥላቻ አንፃር ሳይሆን ሌጀንዶች አንዳንድ ሌጀንዶችን ክሬት ያደርጋሉ ብዬ ስለማስብ ባለፈው ያያችሁት ፍልሚያ ግራፕለር ቆንጆ ግራፕለር ከስትራይከር ጋር ያደረገው ግጥሚያ እኔም የሪንግ ኤክስፒሪየንስ አልነበረኝ አሁን ግን ቆመን እኔና ማስተር ተሾመ አሪፍ ነገር እናሳያቸው ቆመን እንፋለማለን ያለኝንም ነገር ታያላችሁ ማስተር ተሾመም ተማሪው ምን እንደሆነ የሚያይበት ቆንጆ መድረክ ነው ብዬ አስባለሁ ተሾመ are you ready let's go